ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ከኛ ጋር እግዚአብሔር ይመስገን አለንላችሁ ማለት ነው። እንግዲህ ሄርሜላ አብርሽ ሰው ጋር አትጋጭ፣ ከሰው ጋር አትጣራ፣ ሩታን እንዳታሳስራት፣ እነ ዳኒንም እንዳታሳስራቸው ብላ ፖስት አድርጋለች ማለት ነው። ከልጇ አባት ከተባለው ጋር ማለት ነው እና ያው ዛሬ 3 ሰዓት ቀጠሮ ስላላቸው እስካሁን ታስራ ይሆናል። ምንም አንቺ በሌሊት አታረጊም ነበር አንዳን። ለማንኛውም ውድ ቤተሰቦች አለች ማለት ነው። ሄርሜላ አለች፣ ምንም አልሆነችም። ምንም የሆነችው ነገር የለም። የወደፊት እንትን ሊደረግብሻል ስለተባለች ነው የተደበቀችው እንጂ እሷ አለች፣ ሰላም ነች። ስለዚህ አሽቃባጮቹ ለሊት ስታለቅሱ የምታድሩት አንዷ ደግሞ በጣም የምትገርመ በፊት እኮ በስማም ሩታዬ ከእግርሽ ላይ ልውደቅ የምትለው አንዴ ጠጉር ቤት ባገኘኋት እንዲያው አግኝቻት አድንቆቴን እንትን ብዬላት የምትለው አሁን ግልብጥ ብላ በቃ ትሞልጫታለች። ኧረ ተው 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 ተው። እነሱ ስራቸውን እየሰሩ እናንተ የምትሏቸውን ነገር እኮ ነው የሚያደርጉት። እናንተ የምትሏቸውን እንደዚህ አድርጉ፣ እንደዚህ በሉ ስለምትሏቸው ነው፣ ስለምደግፏቸው እኮ ነው ይሄን ሁሉ ስራ እየሰሩ ያሉት። እነሱ እኮ ዶላር ነው ያጠገባቸው። የኔ እናት ዶላር ብዙ ነገር ያስፈልጋል። እናንተ ልንገራቸው አንድ እንትን ማለት ነው። አንድ አባ ገብረ ኪዳነ ማርያም ናቸው እሳቸው ማለት ነው። አርብ ቀን ነበር እና እዛም ትልውማን እያለው እያስተማሩ ትምህርቱን እየሰማሁ ነበር እና ከዛ ከራብ ጥጋብ እንትን ይላል፣ በጣም ጥጋብ መጥፎ ነው ሲሉ ሰማሁላችሁና እኔ ደግሞ የዛን ጊዜ ፍርፍር ጓደኞቼ የተሰሙት ይስቃል። የደረቅ ዳቦ ፍርፍር አፈረፈርኩና በላው ማለት ነው። እናንተ አዎ ጥጋብ እንቅልፍ ይላል የሚል ትምህርት አላቸው። ከራብ ጥጋብ ተጠገባቸው እንቅልፍ ይላል የሚል ጠዋት ስሰማ እና ሴትዮ የለችም ነበር። ፍርፍሬ በርበሬ ነበረኝ። ከዛ በላው። እናንተ ውሃ መጠጣት እንቅልፍ ማለት ሊቭ ላይ ቁጭ ብዬ እንዴት ላውራ? ከዛ እውነትም ጥጋብ እንቅልፍ ይላል የተባለው እሱ የአባን ስነግራቸው ልጆቹ ሞቱ ብዛቅና ጥጋብ ብዙ ነገር ያሰራሉ። ብዙ ችግር ነው፣ ብዙ ትምህርት የሚያስተምራቸው እንጂ ጥጋብ ምንም ትምህርት አያስተምራቸው። እውነቴን ነው የምላቸው። ስለዚህ እነሱ ስለጠገቡ የሚሰሩትን አያውቁትም እና ይቅር በላቸው ይላል ጌታችን ኢየሱስ ክርስቶስ መድኃኒታችን ማለት ነው። ስለዚህ እነሱ በጥጋብ ነው ሁሉ ነገር የሚሰሩ፣ ስለጠገቡ ነው። ቢራቡ ኑሮ ለተራበ ሰው ያዝኑ ነበረ። ቢቸገሩ ኑሮ ለተቸገረ ሰው ያዝኑ ነበር። ስለዚህ ስላልተቸገሩ፣ ስላልተራቡ፣ ስለጠገቡ የጥጋብ የሚሰሩት ነገር አሳጣቸው። እንዴት ነው ሚዲያ ላይ ወታችሁ ፎቶ መለጠፍ ምናምን በጠፋ ሰው ተጠፋች እኮ ማሾፍ የለባችሁም። ጠፋች አይደል እናንተ በቃ እንትን ማለት ማሾፍ የለባችሁም። ተጠፋች ማለት ነው ብጠፋ ኑሮ ማለት ነው። ስላልጠፋች ድራማ ስለሆነ ነው ይህ ሁሉ ነገር እየተከሰተ ያለው። እውነት መስሏችሁ እናንተ ህብድ የምትሳደቡ ልጆች ማለት ነው። እናንተም ወደ ጥጋቡ እየተሄዳችሁ ነው። ስለዚህ አትሳደቡ። ሄርሜላ ሰላም ነች አለች፣ ምንም አልሆነች። ምንም ብትሆን ኑሮ ማለት ነው ማንም እስካሁን ድረስ ቁጭ ብሎ የሚያስ የለም። ቤተሰቦቿ ሌላው ቢቀር ቤተሰቦቿ ዝም አይሉም እንዴ። እሷም አንድ ቀን አለቀሰችና ስለምታውቅ አይደል ቀጥ ብላ ቁጭ አለችው። ወንድሟም አንድ ቀን ሚዲያ ላይ ወጣና ዝም አለ። ምን ሲላያችሁት? ስለዚህ ድራማቸውን ይጨርሱ ብሎ እሱም ዝም። አቤል እንኳን ጠፋ። ለምን? ድራማ እንደሆነ እያወቁ ማለት ነው። ስለዚህ እኛ ምንድን ነው ይሄ እዚህ የምትማሉት? ምንድን ነው የሚያስተምሩን? እስኪ ይሄ ትምህርታቸው ምንድን ነው የሚያስተምረን? እኔ የአብርሃም እንትን ምን እንደሚያስተምረን የሩታ እንትን ምን እንደሚያስተምረን አይገባኝም። ምንም የሚያስተምረን ነገር የለም። በትዳር ሰው እንዳይቆይ
ትዳር በቃ ባል እንደዚህ መሆኑ ይቅርብን እንድንል እያስተማሩን ያለን። ስለ ልጅ ግድ እንደሌለን ነው የሚያስተምሩን። እና እኔ አሁን በቃ ሁሉም የሚሰሩት ድራማቸው በጣም እየደበረ ይመቷል። ማለት እየሆነ በቃ አለን በቃ ጥጋብ ብዙ ነገሮች ያሰራል እንዴ ብትላቡ እኮ ለተራቡት፣ ለተቸገሩ፣ ጎዳና ላደሩት፣ ለሚያቅሉት ታዝኖ ነበር አይደል እንዴ? ስለጠገባቸው ነው ይህን ሁሉ ነገር የምሰሩት። ስለዚህ እንደ ራቡን ቅምስ ያደርጋቸው ራቁታቸውን እያስገደ ሚዲያ ላይ የሚያዘፍናቸው ጥጋባቸው ነው አይደል እንዴ? ቂጣቸውን እያሳያችሁ ሚዲያ ላይ እንትን የምትሉት ጥጋባችሁ ነው አይደል እንዴ? የሌለ የባህላችንን እያሳያችሁ የምትሄዱት ጥጋባቸው ነው አይደል እንዴ? ብትለቡ ኑሮ ለተራበ የተራበ ልብስ ትለብሶ ነበር። ስለዚህ ጠግባቸው ነው። ጥጋብ ብዙ ነገር ያሰራል። ጥጋብ ራብ ራብ ያሰኛል፣ እንቅልፍ ያሰኛል። ጥጋብ በቃ ሰው እንደዚህ በቃ እንደዚህ አድርግ ይላችኋል። ስለዚህ እናንተ እኔ እንደው ጉድ መጨረሻቸውን አይቸው ምን ብለው እንደሚመጡ። አሁን እኮ ተካሰስንና ሄልሚላን አገኘናት ከሩታ ቤት ተገኘች ብለው ሊመጡ ነው እኮ ወይ ዛሬ እንደው ታያላችሁ። እናንተ ለማየት ያብቃችሁ። ከሩታ ቤት ተገኘች ብለው ባይመጡ እንደው ይሄው እውነቱን ተናገረች ሩታ ብለው ዳኒም ኤፍሬምም እውነቱን ተናገሩ ብለው ማታ ይመጡላችኋል። ማታ ጠብቁ። ስለዚህ ሄርሜላ ምንም የጠፋችው ነገር የለም። ብጠፋ ማንም ቤተሰቦቿ እንዴ እናንተ ካለ ቤተሰብ ነው እንዴ የተፈጠረችው? ልጅቷ ቤተሰብ የላትም እንዴ? ቤተሰብ አይፈልግም እንዴ? ምን ነው እንዴ እናንተ እዚህ ገና ምንም እንትን ያላለ እሱ ለገንዘብ ብሎ ለገንዘብ አብርሃም አባቱን ራሱ ይሸጠዋል። እውነቴን ነው የምላቸው፣ አባታቸውን ይሸጣሉ። እንደው ለማየት ያብቃችሁ። እነሱ ለገንዘብ እንጂ የወንድሙ እውነተኛ ቢሆን ወንድሙ እንደዚህ ያደርጋል? ኧረ ዝም በሉ። ምንም ቢሆን ስጋ ነው። ስጋ እንዲህ ብትቆርጡት እንኳን አይወድቅም። ትንሿን ጣታቸውን ቆርጣቸው ተጠቅሟታላቸው እንደሱ በሉት። ስለዚህ እየተመካከሩ የሚሰሩትን ድራማ ነው የሚሰሩት እንትን የሚሉት ነው። ቻናላቸው ቀዝቀዝ ሲል በቃ የሚያመጡት አይዲያ ነው። ስለዚህ አይዲያ ነው። አሁን ደግሞ ሄርሜላ ተገኘች ብለው ሌላ አይዲያ ሩታ ጠፋች ይችላሉ። ደግሞ እናንተ ለማየት ያውቃችሁ። ሩታ ልጇን ይዛ ጠፋች ብለው ይመጣሉ። እናንተ ተረጋጉ። ብዙ ነገሮች ታያላችሁ ገና። እነሱ የማያረጉት ነገር የለም። ሩታ ጠፋች ብሎ ባይመጣ ብርሽ እንደ ልጄን ይዛ ጠፋች ብሎ አሁን ይመጣል። ቆይታላችሁ። ሄርሜላ ስትገኝ ሩታ ትጠፋለች። ስለዚህ እናንተ ሩታን አስጠፋቻት ሄርሜላ ተብሎ ደግሞ እንደገና ሌላ ድራማ ይሰራል ማለት ነው። ስለዚህ ድራማ እየሰሩብን ነው እንጂ ምንም ያስጠፋም የለም። እንደዛ ሰው ቢጠፋ እንደዚህ መጫወት አለ እንዴ? ህግስ እንደዚህ ይፈቅዳል እንዴ?